Ruda mekambolo tosika bali. Ruda mekambolo tosika bali. Walami kombe si kompremenande. Saikomba badaku belaita. Robe kasuke tomi. Yatuka babandeli. Ruba babaka. ሰላማችሁ ይብዛ። እንዴት ናችሁ? ዛሬ እንግዲህ በጥያቄያችሁ መሰረት ቀኑን ሙሉ እንዴት ነው ደስተኛ ሆነ የምትውለው ምንድነው ምስጥሩ ላላችሁ ይሄውና ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ ማለት ነው። ይሄንን ቪዲዮ ላይክ አድርጉ። ቀንን የማሳምርበት ምንም አይነት ምስጥር ይሄ የተለያየ ይሄ የተወሳሰበ ነገር የለም። ጧቴን ነው ማሳምረው ወገኖች። ጧታችሁ ካማረ ገና ከእንቅልፋችሁ ስትነሱ ካልጋችሁ ስትነሱ የምታደርጉት ምንድነው? የምታወሩት የምታስቡት ነገር ያ ነገር በጣም ወገኖቹ በጣም ወሳኝነት አለውና እኔ የማደርገው ሌላ ምን ነው። ይሄው እንደምታዩ ካልጋ የተነሳው ቀጥታ መጽሐፍ ቅዱስን ነው የምወስደው። ብዙ ሰዎች ከእንቅልፋቸው ሲነሱ ወይ ደግሞ ዛሬ ነጋ እንደዚህ ሆነ ምናምን ይላሉ። ብዙ ሰዎች የዛሬ ቀን ተበላሽቷል፣ በቃ ቀኔ ዛሬ በጣም ነው የተበላሸው ብለው ይጨነቃሉ። የዚህ ምክንያት ጠዋታቸውን አላሳምሩም ማለት ነው። ጠዋት እኔ የእግዚአብሔርን ቃል በማንበብ ነው የሚጀምረው። የእግዚአብሔርን ቃል አነባለሁ በመጀመሪያ እና ጠዋትን አሳምሬ ቀን ሙሉ ደስተኛ ሆኜ ነው ሙሉና እናንተም ይሄንን እንደምታዩት ከእንቅልፋችሁ እንደተነሳችሁ በነገራችን ላይ በመጀመሪያ ያልጸለይኩበት የራሴ የሆነ ምክንያት አለኝ። ከእንቅልፋችሁ ስለምትነሱ ገና እንደተነሳችሁ ጸሎት ሲጀምሩ የሆነ ድካም አይነት ሊሰማችሁ ይችላል። ይሄ የራሴ ልምድ ነው፣ ሊጠቅማችሁ ስለሚችል መተግበር ትችላላችሁ በራሳችሁ ህይወት። መጀመሪያ ምንድነው ማረው የእግዚአብሔርን ቃል ሳነብ ውስጥ ላይ የእግዚአብሔር ቃል ያነቃኛል ማለት ነው። የእግዚአብሔር ቃል ያነቃኛል። በዛ መንፈስ ሆኜ ደግሞ ሲጸልይ በጣም ኃይል ይጨምርልኛል ማለት ነው። በጣም ህይወቴ ላይ ለውጥ ስላየሁበት ነው በዚህና እንደምታዩኝ እግዚአብሔርን ቃል ያነበብኩ ነው። የማነብበት ክፍል በዚህ አጋጣሚ የሉቃስ ወንጌል ምዕራፍ 1 ላይ ያለውን ሐሳብ ነው። ይህም ዘካርያስ ነው። ይሄ በጣም የገረመኝ በብዙ ጭንቀት በብዙ ጥያቄ ውስጥ ሆኖ እግዚአብሔርን ከማገልገል ወደ ኋላ አላለምና በዚህ ዘመን በህይወታችሁ ላይ ብዙ ጥያቄ ሊኖርባችሁ ይችላል። ብዙ ተስፋ የሚያስቆርጥ ነገር ሊኖርባችሁ ይችላል። ነገር ግን እግዚአብሔርን ከማገልገል ወደ ኋላ ማለት የለባችሁም። እግዚአብሔር ጊዜው ሲደርስ ይጎበኛችኋል። ዘካርያስን ጸሎቲ ተሰምቶልሃል አለው መልአኩ ማለት ነውና ይህንን ክፍል ነው ያነበብኩት፣ ማንበብ ትችላላችሁ። ከዚህ ቀጥሎ እንግዲህ እንደሚታዩ ጸሎት ላይ ነኝ ያለሁት። ያንን ካነበብኩኝ በኋላ ኃይል ተቀበልኩኝ፣ መንፈሴ ተነቃቃ። ከዛ በዛ መንፈስ ጸሎት ጀመርኩኝ። እግዚአብሔርን እየጸለይኩት ነው፣ እግዚአብሔርን እየለመንኩት ነው። እግዚአብሔር አምላክ በህይወቴ ላይ እንዲያደርግ የሚፈልገውን ላደረገልኝ ነገር እያመሰገንኩት ነው። ሩዳ መካምቦሎ ቶሲካ ባሊ Walami kombe si kompremenande saikomba badaku belaita robe kasuke tomi yatuka babandeli ruba baba kapoa saika babanta kuria roba magalaito begashkatande sabenga bronte beli yatu bebenituli ya baba baba twakaponde raba batwa tatai raba baba tule ragabide kabeli ya baba baba አዲስ ነው ምሕረቱ ማለዳ ማለዳ ማለዳ። እንግዲህ እዚህ ጋር ጸሎታችን ጨረሰን። ከዛ በኋላ ትንሽ መዝሙር እንሰማለን። አዲስ ነው ምሕረቱ ማለዳ 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 ቁርሴ ነው ምሕረቱ ማለዳ 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 አዲስ ነው ምሕረቱ ማለዳ 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 ቁርሴ ነው ምሕረቱ ማለዳ ማለዳ ነገር ከውስጥ ያለውን ደስታ ሊነካ አይችልም ማለት ነው። አሁን ቀጥታ እንታጠባለን፣ ስፖርትም እንሰራለን ማለት ነው። ቀጥታ ምንድነው የምናደርገው? ወደ ታጠቢያ ቤት እንገባለን ማለት ነው። ታጠቢያ ቤት ገባው። እዚህ ጋር እንደሚታዩት ስፖርት ሰራ ነው። ስፖርት ግዴታ ነው። ስፖርት ግዴታ ነው። እዚህ ጋር ስፖርት መስራት አለባችሁ ለጤንነታችሁ። ውስጣችሁ መንፈሳዊ ህይወታችሁ እንደጠነከረ ውጫዊ ሰውነታችሁ መጠንከር አለበት። ፊዚካሊ በጣም ፊት መሆን አለባችሁ። ጤናችሁን ስፖርት በመስራት መጠበቅ አለባችሁ። ከእንቅልፋችሁ ስትነሱ
ውስጣችሁ የደከመና ሊሆን ይችላል፣ ሰውነታችሁ ዝሎ ሊሆን ይችላል። ስፖርት ሲሰሩ ይጠነክራል። ስፖርት መስራታችሁን እንዳታቆሙ። እንግዲህ ያው ለውጥን እንደምታዩ ነው። ሁሉ ጊዜ ያው ስፖርት ሰራለሁ እኔ ቤት ውስጥ ትንሽም ቢሆን ስፖርት ሰራለሁ ማለት ነው። ስለዚህ እንደምታዩት ነው እንግዲህ እንዴት ነው ሰውነቴ ይሄው እዚህ ጋር የተወጣጠረ ነው። እንግዲህ ከዚህ በኋላ ቀጥታ የምናደርገው ምንድነው ሻወር እንወስዳለን። በነገራችን ላይ ሻወር ዴሊ ነው የምወስደው ውሃ ካገኘው ማለት ነው። ዴሊ በየቀኑ ሻወር ወስዳለሁ ማለት ነው። ምክንያቱም ወሳኝነት አለው በጣም ሻወር። ጸልያችሁ ስፖርት ሰርታችሁ ያልባችኋል። ከዛ በኋላ ሻወራችሁን ሻወራችንን ወሰደን ሶዳችንን አድርገን ጫማችንን አረገን ከዚህ በኋላ ወደ ስራ እንወጣለን ማለት ነው። እንግዲህ ቁርስ ውጪ ነው የምጠቀመው።